ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት። ስሜ አየለች ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። እሺ የሆነልኝ በቲቪ ነው። በቲቪ ውሃ ይዞ ነበር ባለቤቴ ሲጸልይ የነበረው። ከዚህ በፊት ከተጋባ 3 አመት ነው። አንድ ጭንገፋ ነበር የ7 ወር እና መድኃኒት አለው የሆነ ፎሊክ አሲድ የሚባል እሱን ከተጠቀምሽ በኋላ ነው የምታረግጂ ተብዬ ነበር። እኔ ግን አልተጠቀምኩም። እሱ ውሃ ላይ ጸልዮ ሰጠኝ፣ ጠጣው። ቲቪ ላይ ቤተል ቲቪ ላይ አዎ ቤተል ቲቪ ላይ። እሺ ከዛ እሱን ጠጣው። ከጠጣው በኋላ ሄድኩኝ። ከ3 ወር በኋላ ጸንሰሻል አሉ። አታጨበጭ ጸንሰሻል ይገርም ነው። እሺ ከዛ በቃ ሁለተኛ ደግሞ ይሆነልን እህቴ ወደ አረብ ሀገር ልትሄድ ነበርና 4 አመት ሆናት ከጀመረች። 4 አመት ሙሉ ምንም የለም እና አንድ ማክሰኞ ዕለት ተያይዘን መጣን። ጎፋ እያለ ማለት ነው። እዛ መጣን። ማክሰኞ ቀን መጣን። ሐሙስ ቀን ተደወለላት። ማክሰኞ ተጸለየ። ሐሙስ ቀን ተደወለላት። ማነው ውጪ መሄድ የሚፈልጋለ? ፓስፖርት ይዞ ይመጣ። ዛሬ ጸልያለሁ። በዚህ ወር ቻው። በራችሁ ላይ የተኛ ዘንዶ ይመታ። እስቲ እጃችሁ ከፍ አድርጉና በሬ ተለቀቀ በሉ። የታል አንድ ሰው እጁ ከፍ አድርጎ ነገሬ ተለቀቀ ይበል። ሞልድ ቀን ሚያዝያ 21 ማክሰኞ ቀን ነበርና እሱ እዚህ መጣ። ባለቤቴ እዚህ መጣ። እኔ ምንም ሳልሆን ማታ ላይ ሄድኩኝ። ወልጄ ወጣሁ። በቃ ምንም ያለ ሰርጀሪ ምንም ወለድኩኝ። ማክሰኞ እሱ ሚያዝያ 21 እዚህ ማክሰኞ ቀን ነበር መጣ። እኔ ማታ ሄድኩኝ። እሱ ከተመለሰ በኋላ ወደ 10 ሰዓት ከዛ ወለድኩ። ስንተኛ ልጃችሁ ነው? የመጀመሪያ ከአንድ ጭንገፋ። ማን አልሻት? አንተ ሁሌ ሳሙኤልና ዲቦራ ነው ስትጸልይና አሁን ዲቦራ ነው። የኔ ጠጋኝ አንተ ነክተኸኝ በቃ ድናለሁኝ። እጃችሁ ከፍ አድርጉ። ጭንገፋ እድሜያችሁን የበላ ጊዜያችሁን የበላ በረከታችሁን የበላ በዚህ ቲቪ በጭንገፋ ምክንያት መውለድ ያልቻላችሁ የሥራ ጭንገፋ፣ የትዳር ጭንገፋ፣ የፋይናንስ ጭንገፋ እንደ እግዚአብሔር ነቢይ እንዲህ ብዬ ጸልያለሁ። ተሰበረ፣ ተነቀለ። 2018 ፍሬያማ ሆኖ እግዚአብሔር በፍሬ ይጎብኛችሁ። ይቺ ሴት ጭንገፋ ሰብራ ከ3 አመት በኋላ ይቺን ጀግና ልጅ ይዛ እንደመጣች ዲቦራ ጸልያለሁ። ዲቦራ በጥበብ በሞገስ ትደግ፣ በእግዚአብሔር ቤት ትተከል፣ ዘሯ የጠላትን ደጅ ይውረስ። አሜን። አንተ ነክተኸኝ በቃ ድናለሁ። ከፍ አድርጉና በሉት እስቲ ያየኛል እኮ ይሰማኛል እኮ አላጓደለ